ጥፍት ያለች ኃጢያቶች አሉን ሁላችንም፣ ግን ራሳችን እንደ ጻድቅ ነው የምናጫውተው። ሲቀጥል ደግሞ ለመጀመሪያ ጊዜ የተናገረችው እሷ ባለጌ ወንዶችን ነው እንጂ ስርዓቱ ያላቸውን ወንዶች አባቶችን አይደለም። ለሴት ልጅ ሪስፔክት ያላቸውን ወንዶች አይደለም የተናገረችው። በመጀመሪያ ደረጃ ሰውን ለመጣል አትሯሯጡ ማለት ነው። እሷ የተናገረችው ኮሜንቷ ስር ኢንቦክሷ ስር እየገቡ ሰላም የሚነሷትንና ባለጌ ወንዶች ትናንትና አልፋ ዛሬ የደረሰችውን የትናንትናውን የሚያስታውሱ እንዲነበርሽ እንዲያነበርሽ እያሉ እሷን ለመጣል ከፍ ዝቅ የሚሉትን ወንዶች ነው የተናገረችው። ሶ እንደ አንድ ኢትዮጵያዊ እህታችሁ ሌሎች ጨዋ ወንዶች ደግሞ ለእሷ ድምፅ መሆን አለባችሁ። ምን ነው ለባለጌ ዲፌንድ ካላረግን ባለጌዎች ነቅሰው ካልታዩ ያላችሁ በቃ ባለጌ ነው፣ ልትከበሩ አይገባም። ሶ የሚያከብራትን ታከብራለች፣ የሚረግጣትን ትረግጣለች፣ መብቷ ነው። ሲቀጥል ሁልሽም ኃጢአተኛ ነሽ። ማንም ጻድቅ የለም እዚህ ምድር ላይ ኦኬ። ማንም ጻድቅ የለም። ራሳችሁ እንደ ጻድቅ የሰው ልጅ ዝቅ ለማድረግ አትሞሉ። እቺ ልጅ ራሷን ችላ ያቆመች ልጅ ነች። ራሷን ችላ የመጣች ልጅ ነች። ትናንት ያለፈችበት ትልቅ ነገር አለ፣ ትልቅ ቁስል አለ። ያንን ቁስል ከዛ ቁስል አገግማ ድና አሁን ላይ በሁለት እግሯ ቆማ ስታዩ ማጨብጨብ ነው ያለባችሁ። ግን ሰውን ለመጣል ይሄ ከፍ ዝቅ ማለት ይሄ ጥሩ አይደለም። እህት አላችሁ፣ እናት አላችሁ፣ የተወለዳችሁት ከሴት ነው። ነገ በእኔ ማለት ልመዱ። እኔ አክቹሊ ያን ያክል ንግግር ባልችልም የውስጤን እንደዚህ አውጥቼ ባሳያችሁ ደስ ይለኝ ነበረ። ዛሬ የተሰማኝ ስሜት ስቶሪ ያደረገችው ነገር ልክ አይደለም። ችልጅ ራሷን እስክታጠፋ ነው ወይ? ሴቶች ራሳቸው ላይ ጉዳት ካደረሱ ራሳቸውን ካጠፉ በኋላ ወይኔ ከማለት ለምሳሌ ማን ነበረች? ቦኒ፣ ልክ እንደ ቦንቱ ኦር ቦኒ። እቺ ልጅ ከእጃችን ሳታመልጥ ምን ችግር አለው? ፍቅር ብትሰጧት፣ ሪስፔክት ብታደርጓት። ማንን ተናገረች? ማንንስ ነካች? ማንንም አልነካችም፣ ማንንም አልተናገረችም። ራሷን ነው ዲፌንድ ያደረገችው። ስለዚህ እቺ ልጅ የሆነ ነገር ነገ ብትሆን የሚቆጫችሁ እናንተ ነው። እቺ ልጅ ነገ ራሷን ብታጠፋ፣ ራሷ ላይ የሆነ ጉዳት ብታደርስ፣ እናትና አባት አሉ የሷን እጅ የሚጠብቁ፣ እህት ወንድም አላት ከሷ እጅ እየጠበቁ የሚማሩ፣ ቤተሰብ አስተዳዳሪ ነኝ ብላችኋለች። ይሄ አካውንት ቲክቶክ አካውንት ብቻ አይደለም ብላችኋለች። የምትተዳደርበት ስራዋ ነው በቃ ቲክቶክ። ምን ነው ሰው እንጀራ ላይ እንደዚህ አፈር ካነሰነስናላችሁ? ቆይ እኛ ሀበሻ ግን ጭንቅላታችን ደህና ነው? እንደው ይሄን ያክል ሰው ለመጣል ሩጫ። እህታችሁ እኮ ነች፣ ደማችሁ ነች። ዩጋንዳዊ ናይጄሪያዊ አይደለችም። ብትሆነ ራሱ እንደ ሰውኛ ማሰብ አለባችሁ። እናቴ በጣም ተሰማኝ። እንደዚህ ሴት ልጅ ያለቀሰች ሜዳ ላይ እስከ መቼ ነው ሴቶች የሚጨቆኑት? እስከ መቼ ነው ሴቶች የሚደፈሩት፣ የሚገደሉት? እስከ መቼ ነው በእናንተ ቡል የተደረጉ ከሶሻል ሚዲያ የሚጠፉት? እስከ መቼ ነው? ምን ሆናችኋል እናንተ? የታላችሁ? ጥሩ ወንድ ነን እኛ፣ ለሴት ልጅ ተቆርቋሪ ነን። ሴት ልጅ በደል አይደርስባት። ነገ ሴት ልጅ ተደፍራ ስትመጣ፣ ሕፃን ልጅ ተደፍራ ስትመጣ፣ ሴቶች ተደፍረው ተገለው ሲመጡ መጣችሁ ከማንባት አስቀድማችሁ እነዚህ ሴቶች ጠብቋቸው። ሲቀጥል ቦጊ ቴንክ ዩ ብሮ። ሲቀጥል ከዛ በመቀጠል ደግሞ በዚህ ማለ በዛ ኢቭን ጥፋት ብታጠፋ ቁጭ አርግታችሁ ምከሯት። አትገሩ በድንጋይ ያነሳችሁ። እያንዳንድሽ ንጹህ ነሽ እንዴ? እናቅሻለን። ስትሰሪ ምትዩን ኃጢያት ሁላችንም እናቀር፣ ሁላችንም ኃጢያተኛ ነን። እቺ ልጅ ጋር ግን የሆነ ነገር ይገንባታል ራሱ። እኔ በጣም ነው ያሳዘነችኝ። እመቤቴን እኔ አይሽ ስልኳ ቢኖር ምናምን ደውዬ ባወራት ስልኳ ራሱ የለኝም። እመቤቴን እረፉ በቃ ወንዶች እረፉ። ወንዶች ስል ባለጌ ወንዶች ማለት ነው። የባለጌ ወንዶች ቴክስት ሜሴጅ ቢወጣ ጥሩ ሰው ነን፣ ጥሩ ወንድ ነን፣ ላይክ እኛ ለወንዶች ምሳሌ መሆን እንችላለን የምትሉ ወንዶች አንገታችሁን ትደፉ ነበር። አሁን እኔ ራሴ ገብቼ ኢንቦክሴን ባሳያችሁ የሚጻፈው ስድብ፣ የሚጽፉት ነገር፣ የወለዱ ያገቡ፣ ቤተክርስቲያን ስር የተደበቁ፣ መስጊድ ስር የተደበቁ፣ ምንም ስር ቸርች ውስጥ የተደበቁ ወንዶች በሙሉ እዚህ ቴክስቱ አውጥቼ ባሳይ ታፍራላችሁ። ሶስቱ የተናገረችው እነዛን ወንዶች ነው። ጨዋ ወንዶችን አልተናገረችም። ተፋቷት ልጅቱ። ምንም የሚጠቅማችሁ ነገር የለም። የሷን አካውንት ስላዘጋችሁ ባንክ አካውንታችሁ ላይ የሚጨመር ብር የለም። ኦር እድሜያችሁ ላይ የሚጨመር አመት እድሜ የለም። ኦኬ ሴት ልጅ አጣሉ በቃ። ማርያም ሁላችሁም ሴት ነን የምትሉ ጨዋ ወንድ ነን የምትሉ ካጠገቡ አቁሙ። ድምጽ ሆኗት። ጥሩ አይደለም። በቃ ሰፖርት አድርግቷት፣ ኮፒ ሊንክ አድርጉላት። በቃ በምትፈልገው ነገር በሙሉ ካጠገቧ ሁኑ። በጣም የምታሳዝን ልጅ ነች ባምቢ። እናቴ ትሙት። እዚህ በፊት ስንት ነገር ደርሶባት ማለት ነው። ስንት ነገር ደርሶባት ባመነችው ተከድታ፣ ባገባችሁ ተከድታ፣ ኢቭን ራሱ እንደው ብትናገር እንደዛ ልትፈርዱባት አይገባም።
ባመነችው የተከዳች ሴት ነች። ባገባችው ትዳሬ ነው ብላ አብራ አንድ ጣራ ስር በኖረችው ወንድ የተካደች ሴት ነች እች ልጅ። ኦኬ ሌላው ቢቀር ራሱ እችን ሴት ካጠገቧ መሆን አለባችሁ። ምንም ብትናገር አንደርስታንድ ማድረግ አለባችሁ። የተጎዳች ሴት ነች። ከዛ ህመም አገግማ መጣ። ዛሬ ደግሞ እሷን ለመጣል ተራ ወንዶችን በተናገረ ሆ ብላችሁ የምትነሱ ማን ናችሁ እናንተ? እንዴ እህት አላችሁ፣ ከሴት ነው የተወለዳችሁት። ረፉ ሴቶች ደግሞ ሴቶች አላችሁ እንዲህ ያጠረጠራችሁ እንዲህ ቆላችሁ የሆነ ምንድነው በወንዶች ሴት ምናምን ለመባል በወንዶች ለመሞገስ ኮሜንት ስር ለኮሜንት ስር የምትርመጠመጡ ሴቶች አላችሁ። ገደል ግቢ መጀመሪያ ነበር አስቦ መናገር። አረ ገደል ግቢ አንቺ ባለጌ ነግበኔ በይ። አንቺ ደንቆሮ ሴት እኮ ነች እየተገፋች ያለችው። ሴትን እኮ ነው ራሷ እንድታጠፋ ፑሽ የተደረገች ያለችው። አንቺ መሀይም። አረ አንዳንድ ሴቶች እግዚአብሔር ነኝ ስንት ሰው ታዘብ አፈር ብሎ አራጋቢ የወንድ ምንሽር ያዥ ከብት ጋዴን ሽት። እንደናንተ አይነት ሴት በበርበሬ ነበር ማጠን። አፈር ብሎ አፈር ያስበላችሁ ሴት አሰዳቢ ጂል። መጀመሪያ ነበር እንጂ አስቀድሞ መናገር። ይበልሽ ቆልቶች ነበር ትቀኝባት ነበር።